ኢድ ሙባረክ ኩሉ ሰና ጠይበ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ኢድ ሙባረክ ብያለሁኝ። አላህ ሱብሓነሁ ወተዓላ ጾሙ ከተጠቀሙት አላህ ያድርገን። ኢዳችንንም እንግዲህ በሰላም የምንውል አላህ ያድርገን። አኪድ ወይ ነገ ወይ ሰኞ ነው የሚሆነው። አልሐምዱሊላህ ዛሬ እውነት ለመናገር ዛሬ በጣም ድብር ብሎኛል ማለት ነው። እንግዲህ እኔ ግን የዛሬ ዓመት አልሐምዱሊላህ ከልጄ ጋር ነበርኩኝ። አልደበረኝም ነበር። ዘንድሮ ደግሞ ልጄ ኢትዮጵያ ናት። በጣም ደብሮኛል። ዱአ አድርጉልኝ። አላኩላህን ለቻናሉም አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አገራችንን አላህ ሰላም አላህ ያድርገው። እንግዲህ ሰላት ኢድም የሚወጡትን ኢትዮጵያን አላህ በሰላም ይመልሳቸው። እውነት ለመናገር በእፎይ ወይም ደግሞ በቲክቶክ ባለው ነገር ላይ ዛሬ የሆነ ነገር ሰምቻለሁ ማለት ነው። እስላም እየበዛ ነው፣ እስላም እንደዚህ እያለ ነው እያሉ እንግዲህ አሜሪካ ያሉት ፖለቲከኞች እንግዲህ በጣም እንትን እያሉ ነው። እንግዲህ በተቻላቸው አቅም ያው እኔ እንኳን ቻናሌ ስለተዘጋብኝ ቻናሌ አዲስ ነው። እንግዲህ ሼር እያደረጋችሁ አስተላልፉልኝ ማለት ነው። አመጽ እንዳይነሳ አላህ በሰላም ሰግደው የሚመለሱ አላህ ያድርጋቸው። እንግዲህ ለኢድ ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ በራህመቱ በዝነቱ እኛም ዱዓችንን ጾማችንን ቂያማችንን አላህ ይቀበልን እንግዲህ ኢንሻአላህ። ከዛ በተረፈ ደግሞ እህቶቼ ሰው ሀገር ላይ ያላችሁ እንግዲህ ይከፋችኋል። ረመዳንን እንግዲህ ከአንድ ወር ድፍት ድፍት ብላችሁ ለኢድ እንግዲህ ሁላችንም እንደምናስበው ነው። ይከፋናል እና እህቶቼ አይክፋችሁ። በሰው ቤት ስንኖር ሁላችንም እንግዲህ ከእናት ከአባት ከዘመድ ከወገን ርቀን ከልጆቻችን እንደዚሁም ተነጥለን እና አልሐምዱሊላህ አላኩልሃለን። ዋናው ጤና ነው። በጤና ካለን እንግዲህ የማይደረስበት ነገር የለም፣ ይደረሳል ሁሉ ማለት ነው። እውነት ለመናገር ቤተሰቦቼ ወንድሜ ደውሎልኝ ነበር እና አንደኛው ወንድሜ ቤተሰቦቼ ጋር ወደ ገጠር እየሄደ ማለት ነው፣ ከሚስቱ ከልጁ ጋር ማለት ነው። እውነት ለመናገር በጣም ደስ ያለኝ ማለት ነው። ማባረፈ ከፋኝም ደስ አለኝም እና እንደዚህ እናት ቤት ሄደው ሲሰባሰቡ እኔ ብቻ በስደት ሀገር ላይ ብቻዬን እንደዚህ ልጄንም የዛሬ ዓመት ከልጄ ጋር ነበርኩ። አሁን ደግሞ በቃ ብቻዬን በመዳን ቤት እውነት ለመናገር እረፍት እንኳን አልወጣም ማለት ነው። ለምን በቃ ቤቱ ራሱ በሄድ ራሱ ያስጠላኛል በማለት እንጂ እርግጥ ሌላ እንትን ሁኜ አይደለም። በስ አልሐምዱሊላህ እርግጥ ልጄ ጤና ናት። አልሐምዱሊላህ ለእኔ ያኔ እኔም ፍቅር አጣች እንጂ 100% ልጅ አልሐምዱሊላህ ደስተኛ ናት ባለችበት። አልሐምዱሊላህ ምንም የሚከፋት ነገር የለም። በቃ ከኔ በላይ አድርገው ለያዙልኝ ዘመዶቼ አላህ ጀዛችን አላህ ይክፈላቸውና እውነት ለመናገር ቃላት ያንሰኛል። እኔ እዚህ ሀገር ላይ 3 አመት ሲይዛት እንደነሱ እንኳን የተንከባከብኳት አልመሰለኝም ዛሬ ላይ እነሱን ሳያቸው ማለት ነው። ስለዚህ አልሐምዱሊላህ እሱም አልሐምዱሊላህ። አላህ ሱብሃነሁ ወተዓላ እንግዲህ በሰላም ለሚቀጥለው አመት ከልጄ ጋር አላህ ያገናኘኝ፣ አላህ ያገናኘኝ። ዱአ አድርጉልኝ እህቶቼ፣ በዱአችሁ አትርሱኝ። እኔም በዱአ አረሳችሁ ማለት ነው። ልጄን በሰላም እንዳገኛ ቤተሰቦቼን፣ እናቴን፣ አባቴን፣ አያቴን እንደዚሁም ማለት ነው አላህ በሰላም እንዳገኛቸው ሁሉም ቤተሰብ እስካሁን አልሐምዱሊላህ ክፉ ነገር ያላሰማኝ ጌታ ካሁን በኋላም ክፉ ነገር እንዳያሰማኝ ለአላህ ሱብሃነሁ ወተዓላ ሁልጊዜ ዱአዬ ነው ማለት ነው። ለአላህ ሱብሃነሁ ወተዓላ ሽኩር ይገባው። አልሐምዱሊላህ ብቻዬን እንደመሆኔ አልሐምዱሊላህ ማለት አንድ ደውዬ እንኳን አልሐምዱሊላህ ቤተሰቦችን ሁላቸውንም እንደዚህ እናቴንም አባቴንም እንደዚህ ሳወራ በጣም ደስታ ነው የሚሰማኝና አላህ ሀገራችንም ሰላም አድርጎት ይሄንን ጦርነትን በቃ ብሎ ሰቀቀን እንግዲህ ወደኛ ጋር እንኳን አልሐምዱሊላህ ብዙም ያን ያክል ያው ሲወራ ይፈራሉ እንጂ እስካሁን የለም። አልሐምዱሊላህ ግን ቢሆንም በተለያዩ በሰሜኑም በደቡብ ወሎም አልፎ አልፎ እንግዲህ አለ። እሱንም አላህ ሱብሃነሁ ወተዓላ ያብርደው በቃ ይበለን። እኛም ለሀገራችን የማታ እንጀራ ሰጥቶን እንግዲህ በሀገራችን ላይ አላህ ያብቃን ማለት ነው። ውዶቼ ዱአ አድርጉ፣ በዱአ አንረሳሳ ለማለት ያክል ነው። ሲቀጥል እንደገና ደግሞ ውዶቼ ያው ዩቲዩብ ተዘግቶብኛል። እንግዲህ በአዲስ ቻናል ላይ የመጣሁት ሁላችሁም ሰብስክራይብ እያደረጋችሁ እንዲታበረታቱኝ በአክብሮት እጠይቃለሁኝ። ማሮቼ፣ ውዶቼ፣ ፍቅሮቼ ማለት ነው። ሲቀጥል እንደገና ደግሞ ሱመያ እና ሰይድ ያው ተጣልቶ ሰይድ ደቡብ ጎንደር እንደገባ ታውቃላችሁ ሁላችሁም። በቴሌግራም እኔ ሼር አድርጉ ስልትለኝ ሼር አድርጌለታለሁ የቴሌግራሙን ቁጥር ስለማቅ ማለት ነው። ስለዚህ ካለ ሱብሃነሁ ወተዓላ እንግዲህ በሰላም ያገናኛቸውና
ለልጆቻቸው በአንድ ላይ ባይኖሩ እንኳን ራሱ ሰላም ፈጥረው ልጆቹም እናት እንደሚያስፈልጋቸው ልጆቹ አባት እንደሚያስፈልጋቸው በቃ በሰላም ልጆቻቸውን ለማሳደግ አላህ ያብቃቸው ማለት ነው። በአንድ ላይ ባይሆኑም ያው እንግዲህ የሰው ልጅ ህይወት እንዳሰቧት አትሆንም። አልሐምዱሊላህ በቃ የመጣውን መቀበል ነው ያለ አይደል? ህይወት አልጋ ባልጋ ስለማትሆን የመጣውን መቀበል ነውና እንግዲህ ለልጆቻቸው ሲሉ እንግዲህ ካለው ፓርት ተቀብለው መኖር ነው ያለባቸው ማለት ነው። እንግዲህ ያው ሱመያም እየለመነች ነው፣ እባክህ 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 ለልጆች ታስፈልጋቸዋለህ ተመለስ። እኔ ያላየሁትን ደቡብ ጎንደር ሄደህ ያላየሁትን 15 ዓመት ያላየሁትን ሀገር አንተ አየኸው አድናቂህ ነኝ ምናምን ነገር አልችው ከኦንላይ የለም ብላ ነበር፣ ግን በቴሌግራም አለ። ያው አይቶታል፣ ሼር አድርጌለታለሁ ማለት ነው። ለማንኛውም አላህ ሰላሙንም አማኑንም ኢማኑንም ያንጣላችኋለሁ ውዶቼ። አገራችንንም እንግዲህ አላህ ሰላም ያድርግልና እኛም በሰላም ለሀገራችን ወደ ኢትዮጵያ የምንሄድ አላህ ያድርገን። እንግዲህ እንኳን አደረሳችሁ በድጋሚ ኢድ ሙባረክ አለይና አለይኩም ሙባረክ ብያለሁ ማለት ነው። እንግዲህ ከአላህ ሱብሃነ ወተዓላ በድጋሚ ጾሞ ከተጠቀሙት አላህ ያድርገን። እንግዲህ ዛሬ ያው እንደነገርኳችሁ ወይ ሰኞ ነው ወይ ነገ ነው። አኪድ ነገ ነው የሚሆነው፣ ነገ እሑድ ነው የሚሆነው ኢንሻአላህ ቢዝኒላ። እኔም እስኪ ልጄ ጋር ደወል አድርጌ እንኳን አደረሰሽ ኢድ ሙባረክ እስካሁን አላገኘኋትም። ያገኘሁት አጎቴን ነው ማለት ነው። ተፍ ተፍ በግ ለመግዛት ተፍ ተፍ ይላሉ። እኔ እንደው ኑሮ ተወዷል ይላል እንጂ ኢትዮጵያ ውስጥ ወላሂ ነው የምላቸው ለጉሮሯቸው አታያውቁም። ማሻአላህ ተባረካላ ማለት ነው። እንግዲህ ወደ ገጠርም ስደውል ማሻአላህ አርደናል አሉኝ ማለት ነው። አርደናል አሉኝ። አዲስ አበባ ማጎቴን ጋር ስደውል እንደዚህ በግ እየገዛው ነው አለኝ። እና እናንተ እንደው ቀሳስበው እኔ ማለት ነው ያላለፈልኝ ደሃ ኮርማት አልኩና፣ አይ በነገራችን ላይ አልሐምዱሊላህ የጤና ሀብታም ነኝ አልኩና ደግሞ ራሴን በራሴን እንደ ይችናት ሉሉ አልኩና ራሴን በራሴን አጽናናሁት ማለት ነው ውዶቼ። እንግዲህ ኪሉ ቤተሰቦች የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ በድጋሚ ማለት ነው። የተጣላ የሚታረቅበት ሌሎቹ ደግሞ ፍቅር የሚሆኑበት እንደገና ደግሞ የሞቱት ጀነትን ያሉት ጤንነትን የታመሙት መሻርን እያልኩ እንግዲህ ያው ቪዲዮዬን በዚሁ እጨርሳለሁ ማለት ነው። እና ደግሞ አንድ የረሳሁት ነገር እህቶቼ ማለት ነው የሆነች እህታችን በቴሌግራም ላይ ሼር አድርገዋል። ከአንድ ነጥብ በላይ ፈርኒቸር እቃዎችን አሳዝዘው ደሴ ውስጥ የበላ ብራቸውን ቀምቶ የተሰወረ ግለሰብን እንግዲህ በቴሌግራም ሼር አድርጋለች ማለት ነው። እባካችሁ እህቶቼ ገንዘባችሁን ዝም ብላችሁ አትጣሉ፣ በኦንላይ አትጥለቡ። ምንም ቢሆን ዘመዶቻችሁ የገጠር የሚሆኑ የከተማም እነሱ ላይ ቢወርቅ ይሻላል። አሁን ይሄ ሰውዬ ፎቶውን ተለጠፈ አፈላልጉኝ ተባለ፣ ምን ጥቅም ታገኛላችሁ? እና እንግዲህ ከአላህ የሚያስገኝላችሁ ገንዘባችሁን ሀቃችሁን አላህ ይስጣችሁ። እንግዲህ ማለት ነው ብቻ ከባድ ነው። አኪድ ወደ አሜሪካ ወይም ደግሞ ወደ ታይላንድ ወይም ደግሞ ወደ ቻይና ሄዶበት ይሆናል። ቻይና አኪድ የፈርኒቸር እቃ ሊያመጣ ቻይና ሄዶበት እና አስባችሁ 1 ምናምን እንግዲህ ሰባስበው ከመደም ቅመሞች ማለት ነው። እኔ የፈለገባቱ ቢሆን ወንድሞቼ ይቻሉም አይቻሉም ወንድሞቼ ጋር ነው። በቃ ወይ ሄዳችሁ እሁት ወይ እንደዛ አርጉት ወይ እንደዚህ በሉ ነው የምለው። እኔ እውነት ለመናገር የቤተሰቦችን ካሁን በፊት የሆነ ቤታቸው ላድስላቸው አልኩና የዛሬ አመት ረመዷን ያለፈው ማለት ነው የዛሬ 2 አመት ገዝቲ እውነት ለመናገር በኦንላይን ሁሉም ሰው ይጠልባል። እኔ ግን የአረባዊ መጅሊስ አይነት ጨርቅ ምናምን ለማሰፋት ወንድሜን ሄዶ ይሄን ነው የመረኩት ብዬ እናትና አባቴን አትንገራቸው ብዬ እሱና እኔ ብቻ ሁነን ራሱ ሄዶ ወጥቶ ተከራክሮ ይሄ ቢሆን ይሄ ነው፣ ይሄ ጨርቁ ጥሩ አይደለም፣ ይሄ ስፖንጁ ጥሩ አይደለም ብሎ መርጦ ነው የገዛው ወላሂ። እና በቃ ያ ቤተሰብ ያየው ነገር ጥሩ ነው። ዝም ብላችሁ ባላያችሁት ነገር በኦንላይን እየጠለባችሁ ገንዘባችሁን አትበሉ። ቤትም ስትሰሩ እንደዚሁ እውነት ለመናገር እኔ አሁን ወንድሜ እንደዚህ ቤት እየሰራ ኮንትራት ስጠው እንደዛ አድርገው ከሌ እንደዛ አለ ከሌ ቁጥር ስለው አይምሰልሽ እኛ እዚህ እናውቃለን ይላል። አንዳንድ ጊዜም ዘመዶቻችሁን እንደማያውቁ አታርጓቸው ማለት ነው። ሰርፕራይዝም ደግሞ ችግር የለም አይሆኑ፣ ግን ገንዘባችሁን ተምትበሉ የማታውቁት ሰው ጋር በቃ ከሌን አውቃለሁ ከሌ እኮ ታማኝ ነው ከሌ ቴሌግራም ግሩፕ አለው ትልቅ ፔጅ ነው ያለው። አይሰራም፣ ይሄ አይሰራም። ስለዚህ
ገንዘባችሁን አትበሉ ነው ምለው። አትበሉ። እንዴት ሆነን እንደምናመጣው ታውቃላችሁ። ወላሂ ነው ምላችሁ። ቄጣችን ቁጭ ሳይል የምናፈጥርበት ሰዓት እንኳ ሳይኖር ኢባዳ ማናረግበት እንኳ ሰዓት ሳይኖር በተለይ ረመዳን ሲሆን እንዴት በተለይ በዚች በአንድ ወር ውስጥ እኛና አላህ ነን የምናውቀው። ስራም ኢባዳ ነው፣ አላህ ይቀበልን እንጂ ስራም ኢባዳ ነው። ጠባን ማስፈጠር ትልቅ አጅር አለው። አልሐምዱሊላህ ምንም ደሞዝ ቢከፍሉንም። ስለዚህ እኔ እንኳን ዘንድሮ አልሐምዱሊላህ ሳልበሳጭ ነው ወላይ ረመዳንን ያሳልፍኩት ማለት ነው። መዳሜም ጥሩም ስለሆነች ከሷ ጋር እኩል በቃ እኩል ድፍት ቀንት ብዬ ነው ማለት ነው ስሰራ የነበረው። እሷ ምግብ ያው ትሰራለች እየገባኝ፣ ግን ያው እኔ ነኝ የማስተካክለው። ቢሆንም እዚህ መጥፋ እቃ ሲበዛ ላይ ያለው ሲቆሽሽ አንድ ቀንም ሳልበሳጭ ነው አልሐምዱሊላህ። ያው እርግጥ ስራ በጣም ቢበዛ ነው እንደዚህ አይደለም። በደንብ በርቺ፣ በደንብ ነው እንደዚህ መሆን ያለው እያልኩኝ ማለት ነው ራሴን በራሴ ሬዲ አድርጌ አልሐምዱሊላህ ረመዳንን እንግዲህ ወደ ማጠናቀቅ ደረስን ማለት ነው። እንግዲህ አልሐምዱሊላህ ረቢል ዓለሚን የአመት ሰው ይበለን። እንግዲህ ለሚቀጥለው አመት ደግሞ በሰላም እምንደርስ አላህ ያድርገን እላችኋለሁኝ ውዶቼ እህቶቼ ማለት ነው። እንደተለመደው ላይክ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።